ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ሰኔ 11 ቀን 2018 ነው። አሁን የደረሱን ሰበር ወሳኝ መረጃዎች አሉ። መረጃዎቹን ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። ክቡራትና ክቡራን እንደተለመደው ላይክና ሼር እያደረጋችሁ ስለምትጀምሩ ምስጋናችንን እናቀርባለን። ወደ መጀመሪያው ሰበር መረጃ ስንሸጋገር የአሜሪካ መንግስት የውጭ ጉዳይ ሚኒስቴር በሰላም ጠሉና ሕጋዊ ዕውቅና በሌለው የህወሓት ቡድን ላይ ጠንካራ ገደቦችንና ማስጠንቀቂያዎችን ያካተተ መግለጫ አሁን አውጥቷል። መግለጫው በጸረ ሰላም እንቅስቃሴ ላይ በተጠመዱት የህወሓት አመራሮችና የቅርብ ቤተሰቦቻቸው ላይ የቪዛ እገዳን ያካተተ ሲሆን የህወሓትን ተንኳሽነት ያጋለጠ ዓለምም የዚህን ቡድን ማንነት በአግባቡ መረዳቱን ያመለከተ ወሳኝ ወቅታዊ መረጃ ነው ተብሏል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በኢሚግሬሽንና ዜግነት ሕግ በተሰጣቸው ስልጣን መሰረት ይህንን እርምጃ መውሰዳቸው ተገልጿል። ዳግም ጦርነት ሊቀሰቀስ ይችላል በሚል ፍርሃት በመቶ ሺዎች የሚቆጠሩ ዜጎች ከቀያቸው መፈናቀላቸውንም መግለጫው ጠቁሟል። ክቡራትና ክቡራን የመግለጫውን ሙሉ ቃል ወደ አማርኛ መልሰን ቀጥሎ ባለው መልኩ አቅርበነዋል። በትግራይ ህዝባዊ ነጻ አውጪ ግንባር ህወሓት ጽንፈኛ ወታደሮችና በኢትዮጵያ ፌዴራል መንግስት መካከል እየጨመረ የመጣው ውጥረት በሰሜን ኢትዮጵያ የተፈጠረውን ግጭት እንደገና ለማስቀጠልና በመላው ክልሉ ሰላምና ደህንነትን ለማዳከም ስጋት ፈጥሯል። የህወሓት እንቅስቃሴ በዚህ ዓመት መጀመሪያ ላይ የትግራይ የደህንነት ኃይሎች አባላት ከኢትዮጵያ ብሔራዊ መከላከያ ኃይሎች ጋር ግጭት ፈጥረዋል። ይህም ከ2020 እስከ 2022 እንደ አውሮፓውያኑ አቆጣጠር ግጭት ማብቂያ በኋላ ለመጀመሪያ ጊዜ ቀጥተኛ ተሳትፎና ትንኮሳ አድርገዋል። ይህም 600 ሺህ ሰዎችን ህይወት በማጥፋት ክልሉን ወደ ረሃብ አፋፍ አድርሶታል ይላል የአሜሪካ ውጭ ጉዳይ ሚኒስቴር መግለጫ። በሰሜን ኢትዮጵያ በመቶ ሺዎች የሚቆጠሩ ሲቪሎች ወደ ጦርነት እንዳይመለሱ በመፍራት ከቤታቸው መሸሻቸውንም ገልጿል። ዛሬ በኢሚግሬሽንና ዜግነት ሕግ ክፍል 212 ቅንፍ 3 መርሃ መሰረት ባለው ስልጣን መሰረት ጸሐፊው ሩቢዮ በህወሓት ጽንፈኛ አባላትና በቅርብ የቤተሰብ አባሎቻቸው ላይ የቪዛ ገደቦችን ለመጣል እርምጃዎችን እየወሰዱ ይገኛል። ይህ የቪዛ ገደብ ፖሊሲ በትግራይ ክልል ውስጥ ላለው ቀውስ መፍትሄ ለመስጠት ያለመ ሲሆን ይህንኑ ለማዳከም ኃላፊነት ያለባቸውን ወይም ተባባሪ የሆኑ ግለሰቦችን ኢላማ እንደሚያደርግም ተገልጿል። ዩናይትድ ስቴትስ በሰላምና በክብር ለመኖር ለሚፈልጉ የትግራይ ህዝብን ጨምሮ ከኢትዮጵያ ህዝብ ጋር መቆሟን ትቀጥላለች። የህወሓት ባለስልጣናትንና በክልሉ ውስጥ ያለውን ሰላምና መረጋጋት አደጋ ላይ የሚጥሉ ሌሎች ግለሰቦችን ማለትም የህወሓትን አመራሮችና የቅርብ ቤተሰቦቻቸውን ተጠያቂነት ለማጋለጥና ለማስተዋወቅ ያሉትን ሁሉንም መሳሪያዎች መጠቀማችንን እንቀጥላለን ይላል የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት መግለጫ። ሰርቶ ማስረከብ ትልቁ መርሃችን ነው የሚለው ድርጅታችን ቴምር ሪል ስቴት 8 ፕሮጀክቶችን ገንብተን ያስረከብን ሲሆን ሳር ቤት ላይ ከዚህ ቀደም 4 ሳይቶችን ለሽያጭ አውጥተን መጨረሳችን ይታወቃል። አሁን ደግሞ 5ኛና የመጨረሻው ሳይታችንን እዛው ሳር ቤት ላይ ለእናንተ እነሆ ብለናል። እንዲሁም ከ69 ካሬ ጀምሮ ባለ 1 መኝታ እስከ ባለ 3 መኝታ በ20% ቅድመ ክፍያ ብቻ ቀሪውን በ3 ዓመት ያለምንም ወለድ የሚከፍሉበትን እድል አመቻችተንላችሁ የቤት ባለቤት እናደርጋችሁ ዝግጅታችንን ጨርሰናል። እንዲሁም የገበያ ማዕከሎችን ስትፈልጉ ለነበራችሁ ደንበኞቻችን ዋና ዋና ቦታዎች ላይ በፒያሳ በቃሊቲ ገላንና እንዲሁም በመሃል ቡልጋራ ላይ ከነደንበኛው ይዘንላችሁ መተናል። ከ20 ካሬ ሜትር ጀምሮ ሱቆችን ያቀረብንላችሁ ሲሆን ያለምንም ተጨማሪ ወለድና በትንሽ ጊዜ ውስጥ ከፍሎ የሚጨርሱበትን እድል አመቻችተንላችኋል። ለተጨማሪ መረጃና ሳይቱን ለመጎብኘት በ0928 83 12 19 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ወደ ሁለተኛው ወሳኝ መረጃችን ስንሸጋገር
የልዩ ዘመቻዎች እዝ ለሚሰጠው ማንኛውም ግዳጅ ከምንጊዜውም በላይ ዝግጁ መሆኑን የልዩ ዘመቻዎች እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጄኔራል ከማል ኤቢሶ ተናገሩ። ሜጀር ጄኔራል ከማል ኤቢሶ በሰሜን ሸዋ ዞን በግዳጅ ላይ የሚገኙትን የዙን የሰራዊት አባላት ተዘዋውረው ባነጋገሩበትና በጎበኙበት ወቅት ሀገራችንን ምንጊዜም የቁርጥ ቀን ልጆቿ በቅብብሎሽ አንድነቷን ጠብቀው እንዳስረከቡን ሁሉ እኛም በእያንዳንዱ ግዳጅ የጠላትን ሴራ በመበጣጠስና በማኮላሸት ሀገራችንን ለመጪው ትውልድ ማስረከብ ይገባናል ብለዋል። የውስጥ ኃይሎችና የሕዝባችንን አንድነትና እድገት የሚረብሻቸው ራስ ወዳድ ጥቅመኞች ካለፈው መማር የማይችሉ ሕዝብን ማጎሳቆል ዝና የሚመስላቸው መሆናቸውን ሰራዊቱ በሚገባ እንደተገነዘባቸው ምክትል አዛዡ ተናግረዋል። የአየር ወለድ ክፍለ ጦር አዛዥ ኮሎኔል ማቴዎስ ማዴቦ በበኩላቸው የጽንፈኛው ኃይል የታሪካዊ ጠላቶቻችን አጀንዳ አስፈጻሚ በመሆን ሕዝባችንን በመዋሸት በመዝረፍና በማሰቃየት ከልማት ወደ ኋላ ለመጎተት ቢፍጨረጨርም ፍላጎቱ በሰራዊቱ እንዳልተሳካላቸው ገልጸዋል። ወሳኝ መረጃዎቻችን ቀጥለዋል። ጠላቶቻችን የዘረጉትን የሴራ መረብ በጀግንነት እየበጣጠስን ራዕያችንን እናሳካለን ያሉት ደግሞ ሌተናል ጄኔራል ሰለሞን ይተፋ ናቸው። የደቡብ እዝ ዋና አዛዥ ሌተናል ጄኔራል ሰለሞን ይተፋ ከእዙ ከፍተኛ አመራሮች ጋር በግዳጅ አፈጻጸምና በወቅታዊ ሰላምና ጸጥታ ጉዳዮች ዙሪያ ላይ መክረዋል። ዋና አዛዡ ጠላቶቻችን እዚህም እዚያም ባንዳዎችን በመጠቀም የሚለኩሱትን እሳት በማጥፋት ሥራ ላይ ተጠምደን ሕልማችንን እውን እንዳናደርግ ቢረባረቡም ዓይናችንን ከግባችን ላይ ሳንነቅል የሴራ መረባቸውን እየበጣጠስን ራዕያችንን እናሳካለን ብለዋል። ሰራዊቱ በመደበኛና በጸረ ሽምቅ ውጊያዎች ላይ ከፍተኛ ልምድ ያለውና አጋጣሚዎችን ወደ ድል መቀየር በሚችሉ ብቁ አመራሮች እየተመራ ከየትኛውም አቅጣጫ የሚሰነዘሩ ጥቃቶችን ለመመከትና የማያዳግም እርምጃ ለመውሰድ በተጠንቀቅ ላይ ስለመሆኑ ሌተናል ጄኔራል ሰለሞን ይተፋ ገልጸዋል። በስነ ልቦናና በወታደራዊ ሳይንስ የተገነባ ሰራዊት እውን መደረጉን የጠቀሱት የደቡብ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጄኔራል ደስታ ተመስገን ፈታኝ የውጊያ ልምምዶች መደረጋቸውን ጠቅሰው አስተማማኝ ብቃት ያለው ኃይል መገንባቱን አረጋግጠዋል። ለኢትዮጵያውያን ብሔራዊ ጥያቄ መልስ ለመስጠት የፈረጠመ ጽኑ ተዋጊ የሞራል ልዕልናው ከፍ ያለ መቺ ኃይል በየትኛውም አማጺ የማይደናቀፍና ሰንደቅ ዓላማችንን በከፍታ ላይ በክብር የሚያውለበልብ ድል አብሳሪ ኃይል ለተልዕኮ ዝግጁ መሆኑንም ሜጀር ጄኔራል ደስታ ተመስገን ተናግረዋል። በቂ ቀለብና ጥራቱን የጠበቀ ፈጣን የተተኳሽ አቅርቦትን ጨምሮ የተሟላ የሎጂስቲክ አቅርቦት መኖሩንና ተልዕኮን በአጭር ጊዜ ውስጥ በድል ለመፈጸም የሚያስችል ዝግጅት መጠናቀቁን የእዙ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጄኔራል ያሲን መሐመድ ገልጸዋል። ሌተናል ጄኔራል ይልማ መርዳሳ የሳይበር ጥቃትን መከላከልና የሳይበር አውድ ደህንነትን ማረጋገጥ ይገባል ያሉበትን መረጃ አስከትለናል። ሳይበር የሀገር ሉዓላዊነትና ተቋማዊ ደህንነት የሚፈታተን በመሆኑ የሳይበር ጥቃትን መከላከልና የሳይበር አውድ ደህንነትን ማረጋገጥ ይገባል ብለዋል። የፌዴራል አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ የመከላከያ ሳይበር ማዕከል ያሰለጠናቸውን መሰረታዊ የሳይበር ሰልጣኞች ባስመረቀበት በዚህ ዕለት በክብር እንግድነት የተገኙት የፌዴራል አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ሰራዊቱ በሳይበር ምህዳር ያለውን ዝግጁነት አጠናክሮ መቀጠል እንደሚገባው አስገንዝበዋል። የፌዴራል መከላከያ ሰራዊት ዘመኑ ከደረሰበት የቴክኖሎጂ ምጥቀት ጋር ራሱን እያዋሃደ ይገኛል ያሉት ሌተናል ጄኔራል ይልማ መርዳሳ የዚህ ማሳያ ደግሞ የሳይበር ምህዳርን በማስፋት የሀገርን ሕልውና ሊፈታተኑ የሚችሉትን ቀን ከሌት በንቃት መጠበቅ እንደሚያስፈልግ አንስተዋል። የመከላከያ ሰራዊቱ ከለውጡ በፊት በአየር ኃይልና በምድር ኃይል ብቻ የተዋቀረ እንደነበር አስታውሰው ከለውጡ ወዲህ በባህር ኃይልና በሳይበር ምህዳር አደረጃጀቱን በከፍተኛ ሁኔታ በማሻሻል በሀገራችን ላይ የሚቃጡ ውስጣዊና ውጫዊ ጥቃቶችን በብቃት ማክሸፍ ስለመቻሉ አብራርተዋል። አሁን ላይ ዲጂታላይዝ አሰራሮች እየሰፉና እየተቀየሩ በመሆናቸው የሳይበር ማዕከሉም የተቋሙን ሀብትና ደህንነት ለመጠበቅ የሰራዊቱን ንቃተ ህሊና ግንዛቤ በመስጠትና መደበኛ ትምህርት በመስጠት የማሰልጠን ተግባሩን አጠናክሮ ሊቀጥል እንደሚገባው አሳስበዋል። የሳይበር ጥቃት የጦር ሜዳውን የውጊያ አቅም በከፍተኛ ሁኔታ የሚፈታተን በመሆኑ ሀገራዊና ተቋማዊ ዲጂታል ሀብቶችን 24 ሰዓት ነቅቶ መጠበቅ ዘመኑ
የሚጠይቀው ስራ እንደሆነም ሌተናል ጄኔራል ይልማ መርዳሳ ገልጸዋል። ሌተናል ጄኔራል ይልማ ተመራቂዎች የሳይበር ሰራዊት መሆናቸውን በመገንዘብ የገበዩትን እውቀት በከፍተኛ ዲሲፕሊንና ኃላፊነት ለተቋማቸው አገልግሎት መዋል እንዳለባቸው አሳስበዋል። ማዕከሉም ወደፊት የሳይበር ኃይሉን በብዛትና በጥራት የማብቃት ተግባሩን አጠናክሮ ሊቀጥል እንደሚገባ ጠቁመዋል።